የናሆም እናት መጣች። አምራን አክሲዮሙን በኤሚ ምክንያት ተቀበለቻቸው። አክሲዮሙን እንግዲህ 80% በመውሰድም አሁን ላይ ናሆም እናቱ መታ ሲያትም የመጨረሻ በእርግጥ መጀመሪያ ላይ እሱ ምንም አልተረዳም ነበር። እናትየዋ ፋጡማ እንደምትባልና እንዲሁም ደግሞ ሲቀጥል ደግሞ አሁን ላይ ኑሐሚን እዛ ቤት ሰራተኛ ትሆኛለች ስትላትም እሱማ የነበርኩበት ነው አንድ ልጅ ነበረ ብላ ለኑሐሚን ብዙ ታሪኳን ተናገረች። በዚህን ሰዓት ናሆም ተጠርቶ መጥቶም በአጋጣሚ በኤሚ ጉዳይ እንግዲህ አምራንን ስላናገረ የመጨረሻ ልቡ ድምት ብሎ ነበር። እናም አሁን የተፈጠረው ነገር በሙሉ አክሲዮሙን ለራሷ ወስዳ ለኤሚ መቅዲ የሚባለውን እንደምትሰጥም ነገረቻቸው። አሁን ላይ አሻሺ ተብላ ብትለመንም እየተበቀለቻቸው እንደሆነ ለዳግምም ለኑሐሚንም ተናገረች። ኑሐሚን ያስለቀሳን ነገር ደግሞ አሁን ላይ አምራን ናሆምን ገንዘቡን ብቻ ሳይሆን እሱንም ከኑሐሚን ቀምታ ስታስለቅሳት ማየት ትፈልጋለች። የናሆም እናት ደግሞ አሁን ላይ ልጄ እያለች ስታየው በድንጋጤ ልቧ ደው ደው አለ። ናሆም ግራ በመጋባትም ላይ ሳለ የተፈጠረውን ነገር በሙሉ እንግዲህ ከህፃኗ ልጅ ጋር እየኖሩ የነበሩበት በጣም የሚያሳዝን ውጭ ላይ ቤት ጠልለው እንደሚኖሩም ለኑሐሚን ነገሯት። ኑሐሚን የመጨረሻ ያስለቀሳትና የከፋት ነገር አክሲዮሙ አቶ ለይኩን የለፋበትን አምራን ልትወስደው መሆኑንም ግልጽ ሲሆንላት የመጨረሻ አለቀሰች። ሌላኛው ደግሞ ወይዘሮ ዝናሽ ጋር ሄዳ አምራን በጣም ተሳለቀችባት። በእኔ ቦታ አንቺም አንድ ቀን መግባትሽ አይቀርም፣ ያን ጊዜ ዋጋሽን ያደረግሽውን ነገር በሙሉ ትቆጥሪያለሽ አለች ወይዘሮ ዝናሽ። እሷም ግን መስሚያ የጥጥ ነው በማለትም የመጨረሻ አበሳጨቻቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም የሚያሳዝነውና የሚከብደው ነገር አሁን ላይ ምንድን ነው የሚለው የአምራን ክፋትና የነ አቶ ለይኩንን ስቃይ ማብዛት እንደቀጠለች ሆኖ ይገኛል። አምራን አሁን ላይ ግዴታ ምን ማድረግ እንዳለባት ጠንቅቃ የምታውቀው የለይኩንን ቤተሰቦች ለመበቀል ዝግጁ ሆና መቅዲ የሚባለውን ነገር ለመስጠት ግን ደግሞ የአክሲዮሙን 80%ቱን ማለትም አስደንጋጭ ዜና ስትነግራቸው አምራን ሁላቸውም በድንጋጤ ደረቁ። ነገር ግን ለወይዘሮ ዝናሽ እታሰረችበት ድረስ ሄዳ አሁን ላይ 80%ቱን አክሲዮሙን ወስዳ ልጇን እንደምታድን ነገረቻት። ወይዘሮ ዝናሽ የመጨረሻ ተበሳጨች። ግን ደግሞ ከልጇ ከኤሚ የሚብስ ነገር ስለሌለ አሁን ላይ ነገሮችን በሙሉ እሺ ብላ ተስማማች። ዘርሁን የሚባለው እንግዲህ ለፖሊሱ የሚያውቀውን መረጃ ግልጽ አድርጎ በመናገሩም እናም ደግሞ የሞተው ሰውዬ ሬሳ እነ ለይኩን የቀበሩት ግዴታ ዘመድ እንዲኖረውና የምርመራ ውጤት እንዲገኝ ማድረግ እንዳለባቸውም ተነገረው። እሱም እህቷለች ባህር ዳር፣ እሷን አምጥቼ እንድትታከም አደርጋለሁ ሲልም ምርመራ እንዲደረግ አደርጋለሁ ሲልም እሽ ተባብሎ ከፖሊሱ ጋር ተስማምቶ ሄዱ። ወይዘሮ ዝናሽ ግን ደግሞ ተስፋ ያደረገችው አሁን ላይ ዘርሁንን ነው። የሞተው ሰውዬ ለሁላቸውም ወዳጅና በጣም ምስኪን እንደሆነ በተለይ ለወይዘሮ ዝናሽ ብዙ ዋጋ የከፈለ እሷም ብዙ ዋጋ የከፈለችለት እንደሆነችና እነሱ እንዳልገደሉት ግን ደግሞ የሚያውቀውን ሁሉ የደምን ጥብጣቤ ባየበትም ሰዓት እሱን እንደገና ሲያወራም ፖሊሱም እንዴት ሲለውም እኔ የመሰለኝ የአቶ
የዳግም አባት ደምን ጥብጣቤ ነበር የመሰለኝ። ምነው ቆይቼ በሆን እያልኩ የምጸጸትበት ነገር ቢኖር አሁን ነው። ምክንያቱም እዛ ብቆይ ኑሮ የምፈጠረውን ነገር በሙሉ አቅ ነበር። ስለዚህ እየገደለው ማን እንደሆን ባላውቅም ጥርጣሬ ግን ትክክል ነው ሲልም ተናገረ። ጥርጣሬ ማንን ነው ሲለውም የዳግም አባት ሰንበቱ የሚባለው ሳይሆን አይቀርም አለ። አሁን ሰንበቱ የመጨረሻ ወንጀል ውስጥ በድጋሜ ከገባ አለቀለት። አምራንን ለማናገር ዳግም ሄዶ መኪና ላይ ሲለምናትም አምራን ግን ወይ ፍንክች፣ በፍጹም አላደርገውም፣ ግዴታ እማደርገው ይሄንን ነው፣ ሁላችንም ለጥቅም ነው አለች። አንቺ ከጥቅም ውጭ ሌላ አታቂም ወይ ሲላትም እሷም ሁላችንም ለጥቅም ነው አንተም ቢሆን በማለትም ፈረጥ አደረገችው። በዚህን ሰዓት በጣም የተናደደው እንግዲህ ዳግም በጣም ታሳፍሪያለሽ፣ እሺ በጣም እየተበቀልሽ ነው ሲላትም እየተበቀልኩ ሳይሆን ሰጥቶ መቀበል ይባላል ይሄ። እናም በቀል ማለት ምን ማለት እንደሆነ ታውቃለህ? እኔ አልተበቀልኩም፣ ይሄ ሰጥቶ ማምጣት የሚባል መቀበል ነው ስትለውም የመጨረሻ ተበሳጭ። እሱም የራስሽ ጉዳይ በማለትም እንግዲህ ጥሏት ሄደ። ወይስ ምን አናደደ ስትለውም የሚያናድደኝ ነገርማ ቤተሰቡ እንደዚህ ስቃይ ውስጥ መግባት ነው ሲላትም አሀ ለካ እኔ 20%ን ከወሰድኩኝ አንተ አንድ ምንም አይደርስህም፣ ለዛ ነው አይደል አለችው። አይደለም እባክሽ ምን ኩርነሽ፣ ይኸውልህ ለማንኛውም ኑሐሚንን ኤርሚያስ ሊወስዳን ነው አለችው። ኧረ እባክሽ አሁን ስለሷ ለምን አታያትም? ስለሷ የምትደጋግሚው የምታወሪው ለምንድን ነው ሲላትም እንዴት አላወራም አንተዬ ምን አስበህ ነው አለችው። በጣም ትገርቢያለሽ አምራን፣ በጣም የመጨረሻ ታሳፍሪያለሽ። አሁን ቀለል አድርገሽ ነገሩን በሙሉ ይችን የህፃን ልጅ ህይወት ብትታደግ ምን አለበት ሲላትም ኧረ እባክህ ነገ አንቺም ታመሽ እርዱኝ እያልሽ መውደቅሽ አይቀርም ሲላትም እኔ መውደቅ በርቅ አይደለም ከልጅነት የጀምሮ እንግዲህ ስወድቅ ማንም ስጮህ ማንም አቤት ያለኝ የለም አለችው። በዚህን ሰዓት የራስሽ ጉዳይ፣ አሁን ከሷ የሚበልጥ ነገር የለም በማለትም ጥሏት ሄደ። ሌላው እንግዲህ ኑሐሚን ያገኘቻት ህፃን ልጅ በጣም በሚገርም ሁኔታ በድሮ ጊዜ አብራቸው ጎረቤታቸው ስለነበረች ለአሳዳጊ ተብላ ቢወስዷትም ግን ደግሞ የሚያሳዝነው አሳዳጊዎቿ እያሰቃዩና መከራዋን እያሳዩ ያከረሟት እና ተዛም ሲጠናባት ጠፍታ እንደወጣችም ነገረቻት። ኑሐሚን በዚህ ጊዜ በጣም ተገርማ በጣም ይከብዳል እውነት የኔ ቅመም እያለች እንግዲህ አሮጊቲቷ ግን ወደ ቅመሟ ወይም ተቅመሟ ህይወት እዛ አሷ ጋር የሚያገኙትን በሙሉ አብረው እየኖሩና እዛች ደሳሳ ባዶ ቤት ሲያገኙ በልተው ሲያጡ አተው የሚኖሩትን ለኑሐሚን አወያያቸው። ኑሐሚንም እኛ ቤት እንሄድ ብላ ይዛቸው ሄደችው። ሁሉንም አሁን እንዴት ምን ማድረግ እንዳለባት ጠንቅቃ የምታውቀዋ ኑሐሚን እኛ ቤት መሄድ አለብን ስትላቸውም በፍጹም አለች። ግዴታ ነው መሄድ አለባችሁ ስትልም ኧረ አንሄድም ስትላትም አይ ሄደን እዛ ቅመምዬ እኔ ያለ አሮጊቴ ብቻዬን አልሄድም አለች። እንግዲህ ቅመምም እሺ ተብላ ተስማምተው ቀጥታ ወደዛው ሄዱ። እናም እዛ ቁጭ ብላ ኑሐሚን ልብስም ገዝታ ልብሳቸውን ከቀያየሩ በኋላ እንግዲህ እዛ እንደሚኖሩ ስትነግራቸው እኔማ እዚህ ሸክም አልሆንብሽም ልጄ ሲሏትም አይ ሸክም አትሆንብኝም፣ ግን ደግሞ ስራ መስራት ትችያለሽ አይደል አለቻት። አዎ እሰራለሁ ማንኛውንም ስራ። በነገራችን ላይ ቅድም ያያችሁት እጮኛዬ ነው። ስለዚህ እነሱ አሁን ትልቅ ውዝግብ ውስጥ ገብተው ለሰራተኛ ቦታ አልሰጡትም እንጂ እዛው ሄደሽ ገቢና ትሰሪያለሽ አለቻት። እሱማ የነበርኩበት ነው አለች። ማለት ስትልም አይ ምንም
ምን ነው ደነገጥሽ? ኧረ አልደነገጥኩኝም አለቻት። አቶ ለይኩን እንደታሰረና ችግር ውስጥ እንደገባ ኑሐሚን ስትነግራቸው የመጨረሻ ደነገጠች። በሰላም ነው አለቻት። አይ በሰላም ነው አልደነገጥኩም በማለትም መለሰችላት። ሌላው እንግዲህ በጣም የሚያሳዝነው ነገር አሁን ላይ ኑሐሚን የአምራን አስከፊ መጥፎ ድርጊት ለኤርሚያስና እንዲሁም ደግሞ ኑሐሚን ቁመው ያወሩትን ፎቶ አንስታ ሚስት እየማገጠች ነው በማለት መጮኛህ ለናሆም ስታሳየውም ናሆን ተበሳይቶ መጥቶ እቤት ውስጥ ያየው ግን አንያን አሮጊቷንና ህፃኗን ልጅ ነበረ። በዚህን ሰዓት ይሄ ነገር ምንድን ነው እያለ ልቡ እየፈራም ሰላም ናችሁ ደጓላችሁ እያለ ማለፍ ጀመረ። ከዛም ቀጠለችና ደህናንን ታውቁ አለች። እሺ ናሆም እባላለሁ ፋጡም አለችው። እሱም እሺ በማለትም እንግዲህ ከተነጋገሩ በኋላ ኑሐሚን እውጭ ፈልግሻለሁ፣ ላወራሽ ፈልጋለሁ አለ። ምንድን ነው ሰላም አይደለም እንዴ አለችው። ደህና ነኝ ሲላትም እሺ በቃ አለ። ከውጭ ወጥቶ ምንድን ነው ያናደደህ ነገር ስትለውም ይኸውልሽ ከዛ ኤርሚያስ ከሚባል እርጉም ጋር ድጋሚ እንዳላያሽ ማለት ተናግሬያለሁ። ድጋሚ እንዳላያሽ። ምን? አዎ እኔ እኮ የማገኘው በኤሚ ጉዳይ እንጂ በሌላ አይደለም። ይሄ ደግሞ ሊያበሳጫ አይችልም። ተነጋግረናል። በኤሚ ጉዳይ ቢሆን እንድታገኘው አልፈልግም። የሆነ ነገርማ አለ እንጂ ዝም ብለህ እንደዚህ ልትሆን አትችልም። ያናደደህ ነገር አለ። አዎ ምንድን ነው? ኤልሽ ያቺ እርጉም አምራን የምትባል ውሻ አሁን ላይ አክሲዮሙን 80% ልውሰድ ብላ እየታገለች ነው አላት። ምን? አዎ እና በሱ ተናድጃለሁ በል። ይቺ የተረገመች ግን ደግሞ እሷን ተሷ በላይ ያሳስበናል አለች።